የቅጣት ባለቤቶችን ጠቀሰ። በምን ምክንያት እንደተቀጡ ጠቀሰ። ከዛስ ስለ አማኞች የተከበሩ አካላቶችን አስመልክቶ ደግሞ ኢላ ዒባደላህ ሙኽለሲን ላኪን ነገር ግን ለማለት ነው ዒባደላህ ሙኽለሲን እነዚያ ሙኽለስ የሆኑ አላህ የመረጣቸው ባሮች ሲቀሩ እነሱ ቅጣት አይነካቸው ማለት ነው። አላህ የመረጣቸው ወይም ደግሞ አምልኮ ለአላህ ሱብሓነሁ ወተዓላ ጥርት ያደረጉ የተውሂድ የኢማን ባለቤቶች ሲቀሩ ኡላኢከ እነዚያ ለሁም ለነርሱ አላቸው ሪዝቁን መዕሉም የታወቀ ሪዝቅ አላቸው፣ የታወቀ ሲሳይ አላቸው። ዋስትና ያለው የተረጋገጠ የሆነ ሪዝቅ ሲሳይ አላቸው። ፈዋኪሁ ሪዝቅ ብሎ ነበር እዚህ ጋር ፈዋኪሁ ፍራፍሬም አላቸዋል። አሁን ሪዝቅ በሚለው ይከፈት ነበረ። ለምንድን ነው ፍራፍሬ ጀነት ስላሉ ነገራቶች በጣም በጣም አርኪ በጣም የሚፈለግ ስለሆነ ፈዋኪሁ ፍራፍሬም አላቸው። ወሁም ሙክረሙን አለ እነሱ የተከበሩ ናቸው። ምንም አይነት ውርደት ምንም አይነት ኢሃና የማይሰማቸው መላኢካዎች የሚፋልሟቸው መላኢካዎች የሚከበሩ ናቸው። ፊ ጀናት ነዒም ጀነት ውስጥ ባለጸጋ የሆነችዋ ጀነት ውስጥ እነሱ እስከ መጨረሻ ድረስ አማኞችን አስመልክቶ አላህ ሱብሓነሁ ወተዓላ ማለት ነው። ስለዚህ ላይ የተቀበሉ አካላቶች እነሱ ሪዝቅ አላቸው፣ ሲሳይ አላቸው። ወፈዋኪህ ሚማ የሽተሩን የሚፈልጉት አይነት የፍራፍሬ አይነት አለላቸው። በመልክ ተመሳሳይ ይሆንባቸዋል። ይህንማ ሲቀርብላቸው ቅድም የበላ ነው አይደለም እንዲ ይላሉ። ነገር ግን በአይነት አንድ ነው፣ ጣዕሙ ግን ሲበሉት አይገናኝም። ፈዋኪሁ አላቸው፣ ሙክረሙን የተከበሩ ናቸው። ፊ ጀናት ነዒም ወቃለ ተዓላ መን ጃአ ቢልሐሰነቲ በላይ ላለ ሐሰና ማለት ላለ ስም ብለናል። ላይ ላለ ልጅ የመጣ ሰው ፈለሁ ኸይሩን ሚንሃ ለሱ የተሻለ አለው። አልሐሰነቱ ቢዐሽሪ አምሳሊሃ ስለሆነ ምንዳው 10 ስለሚባዛ የተሻለ አለው። ኸይራ ወሁም እነርሱ ሚን ፈዝዕ ከድንጋጤ የውመኢዝን ከዛ ቀን ድንጋጤ አሚኑን ሰላም የሚሆኑ ናቸው። ከቂያም ቀን ድንጋጤ የሰላም ይሆናሉ። እነማ እነማ ባለቤቶች ላይ የተቀበሉት ማለት ነው። وعن ابي موسى الاشعري رضي الله عنه قال قال رسول الله صلى الله عليه وسلم ያለ መልእክተኛ አሉ። ሐዲሱ ብዙ ተናገሩ። እኔን አላህ የላከበት መንገድ ምሳሌው አሉ። እኔን አላህ የላከበት ከዕልም ሆኖ ከቀናው መንገድ ከሂዳያ ሆኖ እኔ የተላኩበት የሆነው ምሳሌ እንደ ብዙ ዝናብ ነው አሉና ዝናቡን ከፋፈሉት። መሬትን ምድርን የሚነካ መሬትን ለሶስት ከፈሏትና አንደኛው ቦታ ምርጥ መሬት ነው። ውሃውን ይቀበላል፣ ያበቅላል፣ ይጠቀማል። መሬቱን ጠጣ፣ ከዛ ሳር ምናምን የተለያየ ነገር ይበቅልና ይጠቀማል። ሁለተኛው መሬት ደግሞ ያው ዝናብ የነካው መሬት ይህ ደረቅ ሆኖ እንደ ወርጋዳ አይነት ያለ ሆኖ ውሃውን ይዘ ያቆራል። ለራሱ አይጠቀምም፣ አይጠጣም፣ ወደ ውስጥ አይሰርግም። ነገር ግን ሰዎች እየቀዱ ለራሳቸው ለእንስሳዎቻቸው ይጠቀሙበታል። ሶስተኛ አሉና ደግሞ ልሙጥ የሆነ መሬት ነው። ውሃውን አይዝም፣ ወደ ውስጥም ሰርጎ ሳር ምናምን አያበቅልም አሉና መጨረሻ ላይ ይሄን ምሳሌ ሲያደርጉ እንግዲህ ወህዩ እንደ ዝናብ ነው፣ ከሰማይ መጣ ወህይ ማለት ነው። ይህ ወህይ ሰዎችን በአንድ ላይ ነው የሚነካው። ነገር ግን ሰዎቹ ይለያያል። አንዳንዶቹ ይህን ወህይ ተቀብለው ለራሳቸው ተጠቅመውበት ለሌላው ያስጠቅመዋሉ። ሌሎች ደግሞ አንዳንዶች ወህዩን ይሰሙና የመጣውን ነገር ይዙና ያው ብዙም ባይጠቀሙ የተወሰነ ይጠቀሙበት፣ ከነሱ ደግሞ የበለጠ ወስዶ የሚጠቀም አካል አለ አሉ። ሌላኛው ለራሱ የማይደርገው ለሌላው የማይጠቅመው ደግሞ ጭራሽን አልቀበልም ወህዩን አልቀበልም ያለ ሰው ብሎ ተናግረዋል። በዛን መጨረሻ ላይ ፈዛሊከ የመሬቱና የዝናቡን ምሳሌ ከተናገሩ በኋላ ፈዛሊከ መሰሉ መን ፈቀሁ ፊ ዲኒላህ በአላህ ዲን የተገነዘበ ሰው ምሳሌ ነው። ዲንን የተረዳ ሰው
ونفعه يتكمو سو ما بعثني الله به الله إني لا كبت هنا وحي يتكمو سو مسالين من الأولى والعلم كأنه من قدر كوكات هنا الله إني لا كوي هنا نقر يتكمو سو مسالين فعلم وعلم لرسوله لله يسوك مريتون ومسلا تتتع لله يبكى لسامنا يبكى لجمال ولن تميزانه የሁለቱ ሚዛን ይላሉ ዑለማዎቹ። ሁለቱ ማለት አንደኛው ውሃው ጠጥቶ መሬቱ ሳር ምናምን ያበቀለና ውሃውን ይዟል፣ ሌሎች የመጡ የቀዱ የሚጠቀሙበት ያለው ሁለቱም ያካተተ ነው። የመጀመሪያው ማለት ነው። ወመሰሉ ምሳሌም ጭምር ነው። መን ለም የርፈዕ ቢዛሊከ ራእሰ መን ለም የርፈዕ ያላነሳ ሰው ቢዛሊከ በዚህ ነገር በወሕዩ ራእሰ አንገቱን ቀና ያላደረገ ማለት ነው። ወለም የቅበል ያልተቀበለ ሁለላህ አለዚ ኡርሲልቱ ቢሂ እኔ የተላኩበት የሆነውን ቀናውን መንገድ ያልተቀበለ የሆነ ሰው ምሳሌ ነው አለ። ያልተቀበለ ርዕሳችን ቀቡላን መቀበል ያልተቀበለ ሰው ምሳሌው ልክ ዝናብ ዘንቦ ልሙጥ መሬት ላይ ምንም ልሾ የተደረገ መሬት ላይ ውሃው ማለፍ አችልም ትንሽ ብትበረብረው ውስጡን አልገባም። ልክ እንደሱ ነው ብሎ ነቢ ዐለይሂ ሰላቱ ወሰላም ተናገሩት። هذا جزء من حديث متفق على صحته سيد መሆኑ የተስማሙበት በሆነ ሐዲስ ላይ የመጣ የተወሰነ ክፍሉ ነው። ባጭሩ ነው የመጣው። ረጅል ቡኻሪ ሙስሊም ዘግበውታል። በተቀሉ ከታች አውጥቶለታል። ሐዲሱ ሙሉ ከታች አለ። የተፈለገበት እዚህ ጋር የመጣው መመሪያ ላኢላሃ ኢለላህ ማለት ሁሉን የምታካትት ነገር ናት። አላህ ሱብሓነሁ ወተዓላ ያወረደውን መመሪያ አልቀበልም ያለ ሰው ምሳሌው ልክ ዝናብ ዘንቦ ውሃውን አሁን ጥቅሙን የውሃ ጥቅምንና የወህይ ጥቅምን ሰው የሚገባው ቋንቋ ነቢ ዐለይሂ ሰላቱ ወሰላም መስለው የተናገሩት ማለት አልቀበልም ያለ ራሱን አልጠቀመም፣ ሌሎችንም መጥቀም አልቻለም። አንገቱን ቀና ያላደረገ ወህዩን ወይ ያልተጠቀመ ወይ ያላስጠቀመ ብሎ ነቢ ዐለይሂ ሰላቱ ወሰላም ተናግሯል ማለት ነው። ስለዚህ መቀበል አንዱ የላኢላሃ ኢለላህ መስፈርት ነው። ምንድነው የምንቀበለው? ቁርአን ሐዲስ ይዞት የመጣውን ነገር ሐዲስ ሰሂህ ከሆነ መቀበል የግድ ነው። ይህ ለሙስናሉ ረዋቱ ሐዲስን ያስተላለፉ ሰዎች ሐዲሱን ሸመደዱ፣ ከነቢ ዐለይሂ ሰላቱ ወሰላም ሸመደዱ። ከዛ ሸምድደውት ያው መሰረታዊ ነገር ይጠቀማሉ። ነገር ግን ከነሱ ፉቃሃዎቹ መጥተው ሐዲስ ከነሱ እየተማሩ ብዙ የሆነ ትምህርትን ማስተማር ጀመሩ። ፍቅህ ግንዛቤ በጣም ሻል ያለ ነው። ለምሳሌ ዋቱል ሐዲስ ሰሃቦች ብዙ ሐዲስን የሸመደዱ ሰሃቦች አሉ። ከኋላ የመጡት ደግሞ ያንን ከሰሃባዎቹ ተቀብለው ብዙ ኪታብ ታሪፍ ያደረጉበት ፍቅህ ብዙ የሆኑ ፉቃሃዎች ለምሳሌ ኢማሙ ሻፊዒን ሌሎች ያን አደረጉ ማለት ነው። ስለዚህ በዒልም ደረጃ በፍቅህ ደረጃ እነዚህ ይበልጣሉ ማለት ከሰሃባ ይበልጣሉ ማለት ነው። ሰሃባዎች ማንም ሊደርስባቸው የማይችል ራሱን የቻለ ማዕረግ አለ። እሱ ምንድነው? ሰሃባነት ማለት ነው። ይበልጣሉ የሚለውን አንጻር ነው። ነገር ግን ይሄ ነው ብዙ የተወገዘ አይደለም። የመጀመሪያዎቹን ያክል ባይሆኑ አውቀው ተገንዝበው ያሳወቁትን ያክል ባይደርሱ እነሱም የተወሰነ ጠቅመዋሉ። በአብዛኛው ግን ከእነሱ የሚወስዱ አካል የተሻለ ጠቃሚ ይሆናል ብሎ በዚህ ያስቀምጡታል። ወላሁ አዕለም። هذا وصلى الله وسلم على نبينا محمد وعلى اله وصحبه وسلم. السلام عليكم ورحمه الله وبركاته.